እሺ ሰብ ሰላም እንዴት ናችሁ? ኦሮሮሮሮሮሮሮሮ ሰላም ነው። ማንዲ ነው ዳክተር ሰላም ብያለሁ። አወቀኝ እንዴ? አወኩ። ሰላም ነህ? አለን ሰላም ነው አለን። እንዴት ነው? ሁሉ መልካም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነህ? ደህና ነኝ። እንዴት ነህ? ጠፍተሃል አይደል? በጣም ጠፍተሃል። አዎ ጠፍተሃል። በሰላም ነው? ሰላም ትቼዋለሁ፣ ሁሉን ትቼዋለሁ። ስንት አድርጌያለሁኝ። ተው እንጂ ተማሪዎችስ? እኔ ገብቼ አላውቅም ጭራሽ። እንዴት ነህ? አለን ሰላም ነው። ለመጀመሪያ ጊዜ ነው አሁን የምገባ ያለው። ተው እንጂ ኢትዮጵያ ነው ያለው? ተመልሻለሁ። እሺ እንዴት ነው? ምን ነው የሚላል የከሳ ልጅ? እኔ አንድ ሰው በጣም የሚገርመኝ አንድ ትምህርት ከሌላችሁ ዝም ማለት አይሻልም? እውነት እኮ ነው። እኔ አሁን አላውቅም። ፍጡር ነው ፍጡርን የምናገባኝ እየኖርኩ ነኝ። እስከሚሞት እኖራለሁኝ። እግዚአብሔር አለ ምን አለ አላየሁትም እስካሁን። አላየሁትም እስካ ገምሬ ነው ዝም ብለህ ከሳሪ ይሄ ሃይማኖት ምናምን ወርዛ ብሎ አንድ ሰው የጀመል ሽንቲ ሲጠጣ ስላደገ ጭንቅላቱ አይሰራም። ለዛ ነው ማለት ነው ወቴ ነው። ስለዚህ ምን ማለት ነው? ምናምን ነው እኔ እግዚአብሔር ወርዶ እስከ እኔ እግዚአብሔር ነው የሚለኝ እኔ አላምንም። መቼ ነው የምወርደው? እኔ ዋለ ይሄ ፖለቲካ ጽሁፍ የተጻፈው ፖለቲካ ነው፣ ሰው የጻፈው ነው። እግዚአብሔር የጻፈው ሰው የለም። አይዞህ ወይ እንደዛ ነው። አትረብሽ እንርበት። ዶክተር ኮሎምቢያ እንዴት ነህ? ሰላም ነኝ። ሁሉ መልካም ነው። እሷን ተዋት። እቺ አሁን እንትን ያደረካት ተዋት። ስማ ችግር የለውም። ችግር ከፈለክም ተጠቀምበት። ያው የሰፈር ልጆች እንትን እንዳያደርጉ ብዬ ነው። ስማ ኦኬ እንትና ኢየሱስ ክርስቶስ እኮ ወርደዋል እኮ። እንዴት ማለት ኢየሱስ ክርስቶስ እግዚአብሔር ነው ተባለ። እግዚአብሔር ነው ብለህ አታምንም ኢየሱስን? እኛ ሁላችን እግዚአብሔር ነን። እንደዛ ከሆነ ሰው አይደለም እሱ ነው። እኔ እግዚአብሔር ነኝ፣ አንተም እግዚአብሔር ነህ። አመሰግናለሁ። እስራኤላዊ የሚገርም ነገር፣ አንድ እስራኤላዊ ሰው ከድንግል ማርያም የተወለደ እስራኤላዊ ሰው እግዚአብሔር ነው አሉ። አይ እንዴት ሊሆን ይችላል አለ። እንደዛማ ከሆነ ልክ አንተ እንዳልከው ሁላችንም እግዚአብሔሮች ነን አለ እና አንዱ አባት ከኢትዮጵያ መጡና እኛ እኮ ትንንሽ እግዚአብሔሮች ነን አሉ። መሳየው የኛ አስተምሮ ነው እንትን እየተደረገ ያለው ብለን ተቀበል ማለት ነው። ዶክተር እንደምታውቀው ያው የምንፋተገውን ስለዚህ የእግዚአብሔር ጉዳይስ እንዴት ታየዋለህ? ባይዘው ያነ ማምኖ አንድ ፍጡር ላይ ያለ የፈጠረን አንድ ነው አይደል? እኛ የተፈጠር ነው እግዚአብሔር እና ምናምን እኛ አንድ የፈጠረ ሰው አለ። ባይዘው ሰው እንደተፈጠረ እሰማለሁኝ። እግዚአብሔር ግን እግዚአብሔር ምናምን ባይዘው እኔ ግልጥ ነግረህ የኦርቶዶክስ ተከታይ ነኝ። እኔ ይሄ መልእክቶች ምናምን ይሄ ምናምን እኔ አላምንበት። ግልጥ ነግረህ በራሴ ማለት ነው። መጽሐፍ ቅዱስ ነው። እኔ እግዚአብሔር ኢየሱስ እግዚአብሔር ነው የሚል ሰዎች አሉ። ኢየሱስ እኮ ማርያም ሰው እኮ ነው።
ሰው ይታያል እኮ ሰው ነው። ምን ነው መልእክተኛ ነው። ያ እዚህ ጋር ያግባባናል። የእግዚአብሔር መልእክተኛ ሊሆን ይችላል። ባይዘው ማርያም እንደዛ ነው። ስለዚህ እግዚአብሔር ግን እንዴት አድርገን የፈጠረኝ ለኔ እሱን የፈጠረኝ ሰው አልፈጠረኝ እኮ ለኔ ምን ነው ኢየሱስ እኮ ሰው አልፈጠረም። ፈጥሮሃል እንዴ? እኔ አልፈጠረኝም። መልእክተኛ ነው። መላሳችሁ አታውጡ ይቁረጣችሁና እና ስለዚህ ኢየሱስ ራሱ ከማርያም የተፈጠረ ነው። ከማርያም የተወለደ ነው አይደለም? ማርያም ነው ልጅ ትክክል ነው። ራስ ተወልዶ እኔውን ተወልጃለሁ። እኔ አባት አለኝ እሱ አባት የለውም። ግን እዛን ጊዜ ግን ወንድ ስላልነበረ አንድ እግዚአብሔር ከላይ እሱ አንዳንድ ሰው ዝም ብሎ ሲቀርብና ትቻለሁ። እኔ ነኝ ይቅርታ፣ እኔ ነኝ እንደምታውቀው እየሳቅኩ የማወራው። ቀጥል ዶክተር አለ አለሁ እና እንደዛ ነው ማለት ነው። ለምን የሆነ ነገር ላሳይህ። ኦኬ ቲንክ ዩ ኦኬ። በነገራችን ላይ ዶክተር እኔ ረጅም ዓመታትን ነው የማውቀው። በጣም የነቃ ሰው ነው። ትልቅ አስተማሪ ሰው ነው። በጣም ትልቅ ሰው ነው። በጣም ደስ የሚሉ ምክሮችን የሚሰጥ የተለየ ሀሳብ ያለው በሀሳብ ልዩነት የሚያምን ተረትና ትርክትን የማይቀበል በጣም የነቃና የበቃ ሰው ነው። በእኔ ረጅም ዓመታትን ነው የማውቀው። እኔ በጣም ነው የማከብረው ዶክተርን እና ስለማውቀው ነው ንግግሩ የሚያስቀኝ። እኔ በነገራችን ላይ ብዙ ነገር ነው ያሳለፍነው፣ ስለ ብዙ ነገር አብረን እንዳሰናል። የምሬን ነው እየቀለድኩ አይደለም። እና ለዛ ነው ንግግሩ በጣም ነው የሚያስቀኝ። ቁም ነገር ያወራል፣ በዛ ደግሞ እያሳቀ እንትን እያደረገ ነው የሚያወራውና እስኪ ላሳየህ የሆነ ነገር። ኦኬ ተመልሻለሁ። ዶክተር አለው? አዎ አለሁ። ቆይ እስኪ ኃይል መስከረም ስንት ሰው ካፍቆ አይቻልም። አቤት እናት ተቀጥሎ ባላቸው 9 ወር ከ5 ቀን ተሸክመናል። በተለይ አራት ይሄ እኮ እንትን ነው ምን መሰለህ ባይዘው ይሄ እኔ ጽፍ ሰው የጻፈው ስለሆነ አላምንበትም። አንድ ሰው ደግሞ በ9 ወር የሚወለድ 7 ወር እንደሚወለድ ልጅ ታውቃለህ? ትክክል። 7 ወር የሚወለድ ሰዎች አሉ አይደለም? ስለዚህ አሁን ኢየሱስ ነው በ7 ቀን በ7 ወር ማስወልዳቸው አይደለም። አሁን እዚህ ጋር ምንድነው ሐሳቡ? ኃያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም አለ። ድንግል ማርያም ነች በነገራችን ላይ ጸሎት እያደረገች ያለችው እዚህ ጋር ወደ ማን? ወደ ኢየሱስ ወደ ልጇ ማለት ነውና አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜያለሁ አለች። ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ አዎ አማልድሃለሁ ይላል። አሁን ጡቶቿ 4 ዓመት ነው የጠባው ኢየሱስ ክርስቶስ። እንትን ግን የሰው ልጅ 4 ዓመት ይጠባል? እንትን አየሁ 4 ዓመት የሚጠቡ አለ እስከ 2 ዓመት የሚጠቡ ሰው አለ። ባይዘው ወይ እስከ 2 ዓመት የሚጠቡ አሉ። 4 ዓመት ግን ይሄ እኮ ሰው የጻፈው ነው። ምንድነው ይሄ? ማን ነው? ገባኝ እኮ ይሄ ስንክሳር ውስጥ ነው ያለው። ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው። እና እኮ ቤተክርስቲያን አርቶክስ እኮ ትክክለኛ የተጻፈ አይደለም። ሰው ጽፎ ዝም ብሎ ነው የሚደረደረው እዛው አንብብ ያለው። ይሄ ሞኝ ህዝብ ዝም ብሎ ያንብባል። ጽፎና አንብብ ለዚህ ብሎ ጽፎታ ምን ይደረግ ብሎ ነው? አንድ ጣላህን ጠጥቶ ሰክሮ ይመጣል። ማታ ላይ ያስገብታ
ሌላ ልቀይርልህ። ቆይ ታብታብ አድርጉ ጋር ከምሬ ነው። ምን ነው ሌላ ልቀይር። ቆይ ሌላ ላሳይ። ሁሉ ሰው የእግዚአብሔር ቢሆን ኖርማ ሁሉ ሰው የእግዚአብሔር ቢሆን ኖሮ ቢያውቅ ኖሮማ ያልፍለት ነበር። ስለ እኛ አንድ ጌታችን ላይ ነው ያለው። አንድ ነው ጌታ ማለት አንድ ነው የፈጠረን። ኢየሱስ አይደለም፣ ማርያም አይደለችም፣ ማንም አይደለም። አንድ እግዚአብሔር ላይ አለ። ያህዌ አዎ፣ እዛ ነው። መቼ ነው የሚወርደው? መቼ ነው እኔ ነኝ የሚለን? እየጠበቅን ነው። ከሞትን ሞተን ላይ እናገኘዋለን። ካልሞትን ግን እንግዲህ ኦኬ፣ መቼ ነው ይወርዳል ምናምን። አሁን እስኪ ቆይ፣ አሁን አንድ መጽሐፈች አለች የሚወርደው 19 ላላ 25 2014 ምናምን ጌታ ይወርዳል ምናምን ተብሎ ነበር። ለምን አልወርድም ታዲያ? እንደዛ ተብሎ ነበር እንዴ? ዝም ብለህ ደርድር ጠላ የጠጣ ደርድር ይጻፋል። አዛ እዚህ ጋር ሰው እንትን የደነቆራ ሌላ ነገር ላሳየ። ቆይ ሌላ ነገር ላሳየ። አንዳንድ ሰው ታብታብ ምንም አላደርገውም። እኔ አባዬ ፍለው አድርገኝም ታብታብ አድርገኝ ምንም አላደርገውም። ዝም ብዬ ለመዘናጋት ነው የሚገባ። ባለ ስራ ነኝ። አዎ አሳየኝ። ቆይ እስኪ ባቢ እስኪመጣ ድረስ ሰውኹን ትግራዋይ ዲኻ? ትግርኛ ትናገር ዲኻ? አዎ ትግርኛ ናገር። ይታንካ ኦኬ። አይ ምንም ጽቡቅ ዶክተር ድርሳነ ዑራኤል የሚባል አንድ መጽሐፍ አለ። ድርሳን ነው፣ የኦርቶዶክስ መጽሐፍ ነው። ያው ተአምር በሚለው ማለት ነው። ውስጡ እንትን ያደረገው ተአምራትን ነው። ስለ ተአምር ነው የሚያወራውና እዚህ ጋር የተሰራው ተአምር ምን እንደሆነ ላንብብልህ። ኦኬ። ስለ ሁለት ሴቶች ታሪክን ነው የሚተርከው። መሀን ነበረች ይላል ሴትዮዋ። ከዛ የሆነ ሰዓት ላይ በመንገድም ስትሄድ አለያች ሴትዮ የምታውቃት አንድ ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ታይ ብትሆን ቆንጆ ነበር። ከምር እውነቴ ነው። እና ያወጣቸዋለሁ ማለት ኢየሱስ ጌታ ነው አላልኳቸውም። ማርያም ጌታ ናት አላልኩም። እኔ ጌታ አንድ ነው። እንደዛ ከሆነማ ሚካኤል አለ፣ ጊዮርጊስ አለ፣ አምና አረጋዊ የሚባል አለ፣ ሐዋርያት የሚባል አለ፣ ራፋኤል የሚባል አለ። ብዙ ናቸው። ልደታ ማርያም፣ ታዲዮስ ሐዋርያ፣ ባህታ ማርያም፣ ብዙ ነው። ጴጥሮስ፣ አዲስ አበባ ብትሄድ አብነቡጾ አባዬ አዲስ አበባ ብትሄድ እየብቻችሁ ሃይማኖት አላቸው። አዲስ አበባ ብትሄድ ብዙ አዲስ አበባ ገጠሮችማ ደህና ናቸው። አዲስ አበባ ብትሄድ ይህ ቤቱ የራሱ ቤተ ክርስቲያን መስራት ብቻ ነው የቀረው። የራሳቸው ቤት ሃይማኖት አለ እዛው። በሚገርም በጣም ይገርመኛል። በጣም ለዛ እኮ ነው የሚያልፍልን እኮ ለዛ እኮ ነው። ይኸው ለዛ ነው የሚያልፍልን ለዛ ነው። አየኸው እኛ የፈጠረን ጌታ አንድ ለስጦ ብናደርግ ኖሮ አልፍል ነበር። 77 ሃይማኖት እያከበርክ እዚህ ምንድነው? ምን ትርጉም አለው? 77 የፈጠረን አንድ ነው። 77 ሰው ሃይማኖት አይደለም። ስለዚህ ለዛ ነው ሊሆን የነበረው። ግን አየኸው እንትን ነው። ስለዚህ በስላሴ አታምንም ማለት ነው ዶክተር? ተሰብከዋል። አንተ እኔ አንድ የፈጠረን ጌታን ማምነው ስላሴ ምናምን ምን ሰው እኮ ነው፣ ወታደር እኮ ነው ስላሴ። ወታደር የጣሊያን ወታደር እኮ ነው። ምን ነው አንተ እንዴ? እዚህ ጋር ጀበርግሰ ይያል ወታደር የጣሊያን እኮ ነው። ምንድን ነው ከብሬ ነው። እኔ ስለማውቅ እኮ ነው። አባቴ ያለ ትልቅ አለ። አሁን እግዚአብሔር ይመስገን አባቴ ያለ። አባቴ ያው 95 ምናምን ነው። ሁሌ ነው የምነግርህ። አዎ ታች የሉ ወታደራዊ የነበሩ ነው። በዛ በንግስነት አሁን አፄ ዮሐንስ፣ አፄ ምኒልክ እንደዛ አሁን ስለነቀሰው ነው እንጂ እነሱ እንኳ ቤተክርስቲያን ልሰራላቸው ነበር። አየው ሰው ነቅቷል። ያን ጊዜ ሰው ነቅቷል። ገና ሰው ድንቆርና ሰው
እዛው እዚያን ጊዜ ሰው አይጽፉ ነበር፣ አልተማሩ ነበር። አየው እነሱ እንደነ አፄ ዮሐንስ እንደ አፄ ምኒልክ ናቸው እንጂ ይሄ እግዚአብሔር አይደለም። እግዚአብሔር አንድ ነው። ሰማይና ምድርን የፈጠረ አምላክ አንድ ነው ነው። ሰው ጠርቶ አሁን ለምሳሌ በረምባስ በለኝ ልቀልቃውንት በለኝ ምናምን የሚባል እኮ አባዬ በጋርዶ እኮ ነው ሰው ሰብስቦ ሊቀልቃውንት አለኝ እንደዚህ በለኝ ብለኝ እንትን አርዘ እንትን የሚለው ሞኝ ህዝብ። ትክክል ትክክል። እንደዚህ ባይለም እኔ አይደለም አንተ ሰው ነህ፣ በሰው ነው የምጠራህ። ስም ካለው በስም አንተ ስም ከሌለው ልቃውንት ምናምን አንተ ነው የምለው። እንደዛ ነው አንተ ነው የምለው። ትክክል። ልቃውንት ላይ እንደዚህ በለኝ። አዎ። ስለዚህ ያው ኢየሱስ ክርስቶስ አንድ እስራኤላዊ ሰው ነው። ድንግል ማርያም በድንግልና የወለደችው ሰው ነው። ስላሴ የሚባል ነገርም የለም። እኛን የፈጠረ አምላክ አንድ አምላክ ነው ትምህርቱ። እኔ በጣም ገርሃለሁ ሐሳብ ባይ ዘ ወይ እኛ ጋር እኔ የትግራይ ተወላጅ ነኝ። እኛ ሙስሊም ክርስቲያን ጭራሽ የለም። እኛ ጋር በጣም እንዋለዳለን። ስናቸው አክብራለሁኝ። የነሱ ደግሞ በጣም የኩርኛ ተዋደን የምንሄደው። እንደዛ አይነት ባህሪ እኛ የለንም ጭራሽ። አንተ እንደዚህ ነህ ኖ እንደዚህ በእኛ አይታወቅም። መልካም ነው፣ ደስ ይላል። ግን እኔ ጥያቄ አሁን እኔ ዶክተር አንድ ኢትዮጵያ ውስጥ የሃይማኖት አባቶች የሚባሉ ሰዎች አሉ። የተካውን ሄደኛል ምን ልታርገኝ ነው? የተካውንም ተኝ ይኸው የተካውንም ይለኛል። እኔ አክሱም ነኝ። ምን ልትል ነው? ትልቅ ባለሀብት ነው፣ ዶክተር ነው እንደነገርኳቸው ነው። በነገራችን ላይ ትልቅ ባለሀብት ነው። አክሱም ብሎ በአንድ እንትንም የሚታጠር ሰውም አይደለም። ከፈለክ ናልኝ ካልከው አዲስ አበባ በአንድ ቀን ይመጣልሃል። ከፈለክ ችግር የለበትም፣ ምንም ችግር የለበትም። አንድ ስማ፣ እኔ በጣም የሚገርመኝ ይሄን ትልቅ ቄሶች ያሉ እግዚአብሔር እስማ አሁን እነሱ ሃይማኖት እየሰበኩ ነው የሚሉ ዝም ብሎ አንድ የጥቁር ዶሮ ጉድጓድ ላይ ቆፍሮ መድኃኒት ያርግልሃል። አንዴ ጌታ ወደ ቤት ያርግልሃል። አንዴ በጣም እግዚአብሔር በጣም ብልግና እነሱ ነው እግዚአብሔር የሚጨርሳቸው። እነሱ ነው የሚጽፉት ያለው ጽሁፉ እነሱ ነው የሚጽፉት ያለው። ከሃይማኖት አባቶች ነው። እስኪ በአካል ያምጡልን ኢየሱስ እስኪ አሁን ታሪክ ማቆን እስኪ በቪዲዮ ያምጡልን። እውነት ነው ማለት ነው። እኔ ብዙ ነበረኝ ግን አንዳንድ የክርስቲያን ሰዎቹ የእሱ ተከታይ ብዙ አላቸውና አዝናለሁ። ደግሞ ችግር የለውም መብትህ ነው። ቤትን ታውቀዋለህ፣ እኔ ታውቀኛለህ። እኔ ፈታ ያልኩ ሰው ነኝ እንደምታውቀኝ። ምንም ችግር የለውም እንደፈለክ ሐሳብ አንዳንድ ሰው የሚፈራ እኮ ነው የሚመስለው። እኔ ብቻ እወቀኝ። ሰው አልፈራም። አንድ ዝጋር እንፈራ ስላሴ አልፈራ ምንም አልፈራ። አንድ ሰው እግዚአብሔር ብቻ እንፈራ። ክፉ ካረኩኝ አንድ የፈጠረኝ እግዚአብሔር አለ፣ እሱን እንፈራ። 1 2 3 10 7 አይደለም፣ አንድ የፈጠረኝ ለኔ አለኝ። እሱ የፈጠረኝ ጌታ እሱን የሚገለኝ እሱ ነው። እድሜን ካለቀ የተጻፈች አለ እዛው በተጻፈ መሰረት እመጣለሁኝ። እና አንዳንድ ሰው የሚፈራ ሰው እንዳይመስላችሁ በውስጥ ቆይ ያሳያለሁ ምናምን እበታም ችግር የለውም። ችግር የሆነ ነገር ላሳየህ እስኪ እንደው ስለዚህ ነገር ብትናገር። ዛሬ ከዚህ በላይ ትምህርት የለም። በነገራችን ላይ የሚዲያ አጠቃቀም የማታውቁ ሰዎች ሲጀመር አታስፈልጉም። ሁሌም አትምጡ። የሚዲያ አጠቃቀም የማታውቁ ሰዎች፣ ምንም ያልገባችሁ ለእናንተ ሚስጥር የሆነ ሰዎች አትምጡ። ይሄ በጣም ይገርመኛል። አንዴ የሆነ ነገር ላሳየህ በእናትህ። ዶክተር አለሁልህ። ይሄ ትክክለኛ የድንግል ማርያም ስዕል ነው ብለህ ትላለህ? ይሄ እዚህ ጋር ያለው ኢየሱስ ነው አባዬ? አይ ኮምቢያ የኔውን ያምጥልሃል። ይሄ ኢየሱስ ክርስቶስ ነው ብሎ እኔ ባይዘው መልኬ ታውቀኛለህ። ኢየሱስ ነው መስሎ መልኬን የኔ ፈተም ጥቁጭ አድርግልሃል። ሰው የጻፋት ታምጣልኝ እያልኩ አይደለም። አንተ ሰው ያተሰማም እንዴ? በእናትህ ምን አደረኩ?
ጅላት ምን አደረኩት? ጭንቅላት እንቀሳለ ተው እንጂ አንተ። አሁን ማርያም እንደዚህ ልጅ አቅፋ እንደዛለች የለም፣ ውሸት ነው። አሁን አንድ ቆይ ነግረህ አንድ የህንድ ኢየሱስ ምስል አለ። ይሄ ኢየሱስ ነው ብሎ ፎቶ ቁጭ አድርጎ ያመጣልሃል። አሁን ማርያም በአካል የሚያቀሰው አለ እዚህ ዝም ብላችሁ ፎቶ የምትለቁ በአካል የሚያቀሰው አለ ማርያም አለ ወይ? እስከዚህ ይምጣ። እቺ ማርያም ናት ብሎ ፎቶ ይጽፋል። ውሸታም። ይሄ እኮ የምናደኛለው የሚያቃጥ ሰው የለም። ዘመን ነው። ፈረንጅ ነች አውጪ። ማሂር ጥያቄ አለኝ ይላል ላንተ። አሁን እንደዚህ ይሄ ነው ኢየሱስ የሚባለው። ቆይ እስኪ አንዴ ይሄ ነው ኢየሱስ ታቅፎ ያለው እሱ ነው የወለደች ባይዘወይ እሱ ኢየሱስ ነው ከሷ ጋር ያለው ልጁ ኢየሱስ ነው። ይሄ ደግሞ ኢየሱስ ነው። ኢየሱስ ደግሞ እግዚአብሔር ነው፣ እኛን የፈጠረ አምላክ አሉ እንዴ። እሱ ተወልደዋል፣ እኔውን ተወልጃለሁ እኮ አንድ ነን፣ ልዩነት የለንም። አዎ አንተ አባት አለህ፣ እሱ አባት የለውም ነው የሚባለው። እንዴት አድርገህ ተወልደ አባት የሌለው ኢየሱስ? እንዴት ለምን አባት የለውም? በምን ተወልደዋል? እኔ እንጃ፣ አባት የለውም ነው የሚባለው። አባት የሌለው አይወለድም። ለምን ተወለደ ተባለ ታዲያ? ለምን ተወለደ ተባለ? ለምን ተፈጠረ አይባልም? ከማህፀን ስለወጣ ነው። እና ተወለደ እኮ አይባልም፣ ተፈጠረ ነው ይባላል። ሊሆን ይችላል። ተወለደ ይባል። ተወለደ ማለት እኮ ወንድ ልጅ ላዝም አለባት ተወልዳለች ማለት እኮ ነው። ገባህ? ተወለደ ይባል። ተፈጥረዋል የሚለው ከሆነ አንድ ሰው ለብቻው ከተፈጠረ ነው። ይሄ ግን ከማህፀን የተፈጠረ ሰው ነው። አዎ ግን ተአምር አይደለም ብለህ ታምናለህ? ተአምር ነው። ይሄ ፖለቲካ ነው አባዬ። ዝም ብሎ ነው እዚህ ፈጣሪ እንደዛ ማድረግ አይችልም። ላጃጅል እንደዛ ከሆነ መታሪያ መሀን ሴቶቹ መሀን የማይወልዱ እያለቀሱ ያለው ለምን አይወልድም? በጎናቸው እግዚአብሔር ይጸልይ ያረቡ። ዶክተር ኢየሱስ ክርስቶስ ሰው ነው አልክ፣ ገብቷል? እሱን የፈጠረ አምላክ አለ። የተፈጠረ አምላክ ነው እንጂ እኛን ሊፈጥረን አይችልም ኢየሱስ አልክ። ስለዚህ ያ እኛን የፈጠረ አምላክ አዳምን ከጭቃ የፈጠረ አምላክ እሱ ያለው ወንድ ልጅ እንዲወለድ ሊያደርገው አይችልም ብለህ ታስባለህ? ሰው ከጭቃ እንደተፈጠረ ታውቃለህ? እንደዛ ነው የሚባለው ታሪኩ፣ የአዳም ታሪክ። እንደዛ ይባላል። እኔውን አላየሁትም። ከጭቃ ተፈጠረ ይባላል። ስለዚህ አባት የሌለው ደግሞ ሊወለድ አይችልም። ስለዚህ አባት አለው እያልክ ነው? አባት አለው፣ ዝም ብሎ ተደብቆ ነው እንጂ አባት አለው። ይሄ ለፖለቲካ ነው እንደዚህ ያለው። አይ አይሁዳውያኖች ናቸው እንደዛ። አባት የሌለው ታዲያ አባት የሌለው እንዴት አድርገው ተወልደዋል? በተአምር ነው። በተአምር ነው። አባቱ አሁን ለምሳሌ ኢየሱስ ወልደ አብ አይደል የሚባለው? እግዚአብሔር አባቱ ነው ይባላል። ከጭቃ ነው የተፈጠረው። ሰው እንደ ከጭቃ ለምን አይፈጥረውም? እንደኛ እንደዚህ ባል የለም። ቢፈጠርና ሰው ከጭቃ የተፈጠረው የሚፈጠር ነው ከጭቃ ይፈጠር ነበረበት እንጂ ሰውን ከጭቃ ተፈጥረው እሱ ደግሞ ተወልዶ የተባለ ተወለደ የተባለ ተፈጠረ አይደለም። ተፈጠረ ቢሆን ኑሮ የእግዚአብሔር ፍጡር ነው። አሁን ተወልዷል። የሰውየው ተወልዷል። አባቱስ ማን ነው? አባቱ ከተወለደ ወይም እግዚአብሔር አብ ነው አባቱ። እንደ ክርስትና እግዚአብሔር አብ ነው አባቱ። እኔ እኮ የምልህ ይሄ ተወለደ የሚባል ቃል መያዝልኝ። ተወለደ የሚባል ቃል መያዝልኝ። ተወለደ ማለት ከማህፀን ወጣ ማለት ነው እኮ ሌላ ምንም እንትን የለውም። አባቱማ እግዚአብሔር አብ ነው ተባለ። በቃ እግዚአብሔር እስከምነግረን እየጠበቅን ነው። እንጠብቀው። አዎ ከየት እንደተወለደ እግዚአብሔር ይንገረኝ። እንደዚህ ዋናው ነገር ግን ቆይ እሺ ስላሴ እስከየት ነው የተወለደው? ስላሴ ጊዮርጊስ፣ አምና አረጋዊ፣ ሚካኤል፣ ሩፋኤል ተው እንትን በጣም አኮራለኝ። እንትን ብዙ አለው አየሁ። ገብረ ቅዱስ ብዙ ሰው እንትን አለው። እነሱ ከየት ነው የተፈጠሩ? ቂርቆስ፣ ማርያም ነው የወለዳቸው። እስጢፋኖስ፣ አስናቲዮስ ማርያም ነው የወለዳቸው እነሱ? አይ አይደለም። እና ሰው ናቸው እነሱ። ወታደር ነበሩ፣ የጣሊያን ወታደር። ፈረንጅ ናቸው እኮ ሀበሻ አይደሉም። ከምሬ ነው።
ፈረንጅ ናቸው። ነጭ ስለነበረ ዛን ጊዜ ግን ነጮች ስለነበሩ በቃ እኛ ሞኙ አፍሪካ ጥቁር ዝም ብለን ያልተማርን ደንቆሮ ስለነበሩ ዛን ጊዜ አምልኮን እግዚአብሔርን ብለን ተመልኮ እንደዛ ነው የመጣው። አሁን ሚካኤል እኮ መልአክ ነው፣ ሰው አይደለም። መልአክ ነው። መልአክ ነው። ወታደር እኮ የነበረው ታዲያ ወታደር እኮ ነው፣ መልአክ ነው፣ ወታደር ነው የነበረው። እሺ ኢትዮጵያ ውስጥ ስላለ ዶክተር ወይ ዘምና ኤሙሳት ሁሉም ታሕት ነይሪኦም ለኹ ባቢ ዘምና ኤሙሳት ማ ታሕታይ ነው ሁሉ ይሪኦም ታሕታይ ሰምዕለው ዘንደናው ኣብ ታሕታይ ያለው ባቢ አንድ ነገር ጠይቀው ሰውኹን መርሓባ ሰላም ተክለ ሃይማኖት ኣብ ትግራይ ይእገድሎ እዩ ኣምሓራይ ስለዝኾነስ ኣየድልየና ኢሎም እዮም ሰሚዕካ ዲኻ? ዋ ዶር ኣምሓራይ ኮነ እዚ ስማዕኒ እሞ እዚማ ኣምሓራይ ዝኾነስ ጣልያን እዩ ፃዕዳ ተኮይኑ ቀደም ፃዕዳ ተኮይኑ ዋ ንሕና እኮ ከም ኣድጊና ንግዛ ነርና ኣምሓራ እኮ ኣምሓርካ ኣብ ሱርስካ ሕዚ ሃፀይ ናይ ሃፀይ ምኒልክ እኮ ቤተ ክርስቲያን ኣለዎ ባዕልቶም ስለ የምልክዎ እዮም ሲጀመር ማለት እዩ። ባቢ ተክለ ሃይማኖት ትግራይ ውስጥ ታግደዋል። አማራ ነው ተብሎ አማራ ደግሞ አሁን ባለው ሁኔታ አያስፈልግም ተብሎ ተክለ ሃይማኖት እገዳ ተክለ ሃይማኖት እኛ ጋር አይመጣም ወላሂ አዎ ተክለ ሃይማኖት አይመጣም ሰው እኮ ነው ዋ ተክለ ሃይማኖት ማነው እንትን የሚለው ትግራይ ላይ አይገባም የአማራ ሰው ነው እሱ አንድ ቁንጣ ስሬ አድርጎ የሚል የነበረ ሰው ነው። ወላሂ የምርን እኮ ነው። ምን ተባለ መሰለህ ባቢ ምን ተባለ? ተክለ ሃይማኖት አሉ አማራ ነው እና የአማራ ሰው ደግሞ አሁን ባለው ወሽንኳ ሓንሳ እዚያ ከርመካ ንሕና ከም ትግራይ ኣብ ውሽጢ ሃይማኖት ፅልኢ ግዛዕ ምዛዕ ስለዝየለ ገለመለ ኣብ ጣልቃ ሕታቱ እሱ ችግር የለ ግን አክሱም ወደ አክሱም ተመስገን በጣም አማርኛ እናውራ አማርኛ ተመስገን አምላክ ጽቡቃት አይ በትግራይ ውስጥ እንደዚህ በሪሊጂየስ እንትን የለም እያለ ነው። ግን አንድ ጥያቄ ልጠይቀው እስኪ ከፈቀደልኝ በጣም ይቅርታ። ሰውኩን የአክሱም ልጅ ነህ? አክሱም ውስጥ በጣም ብዙ ሙስሊም እንዳለ ታውቃለህ፣ ስፔሻሊ ተጋደልት ምናምን አክሱም ላይ ያሉ ተማሪዎች በሂጃባቸው ሲከለከሉ ትምህርት በእስልምናቸው ከትምህርት ሲባረሩ የእምነት ቦታ እንዳይሰሩ ሲከለከሉ ቀብራቸውን ደግሞ ታውቀዋለህ እዛው ስላለን ሁላችንም ወጣ ብለው ነውና ይሄን ትደግፋለህ ወይስ ትቃወመዋለህ? ከመቼ ነው እኮ የምትለኝ? ይሄ እኮ ሌባ ሰው እነዚህ እኮ የሚያደርጉ ሰዎቹ አሁን ለምሳሌ ከድሮ ጀምሮ ነው ሂጃባቸው ተሸፍነው የሚገቡ። ይሄ እኮ ፖለቲካ ለመስራት የተደረገ ነው እንጂ ሰዎች እኮ በህግ ላይ ተይዘዋል። ለምን ተብለዋል? ገባ? አሁን እስካሁን እነዚህ ታውቃለህ፣ ትግራይ እንዴት እንደሆነች ታውቃለህ አንተ ራስህ። ከሶስት ከአራት ተከፋፍለዋል። መስጊድሳ አንዱ እንደዚህ ይላል። እሱን ቀስ ይለው እንትን ይላል። ግን ትቃወመዋለህ ወይስ ትደግፈዋለህ? አሁን ሙስሊሞች አክሱም ላይ በጣም ታውቃለህ ወይ ነው ሁሉን አንፈልጥና እንዴ ተጋደልት ለምን ነውና እዛ ላይ ያሉ ሙስሊሞች መስጊድ ይሰራላቸው ብለህ ትደግፋለህ ወይስ እንደ ሌሎቹ መሰራት የለበትም ብለህ ነው የምታስበው? እኔ ሙስሊም ወታደር ብዬ ሳይሆን ምን ሳይሆን ትግራዋይ ነው ሀገሩ ነው። ገባ? ሀገሩ ደግሞ እንደፈለገ መስራት አለበት። ስለዚህ አሁን አክሱም አለ መስጊድ አለ እኮ መናኸሪያ ላይ አለ። መናኸሪያ ላይ ሶስ አለ የሚሰራው ላይ ያለው ነው የሚሰራው የሚባለው። ገባ? አላይ ደግሞ ያው እንግዲህ እግዚአብሔርን ይፈተዋል። እናንተ ደግሞ ጸሎት ማድረግ ነው። ሌላ እንትን ሰው በስድብና በምን የሚሰራ አይደለም። እግዚአብሔር ጸሎትን አታርግም። ጸሎትን አድርገህ
እግዚአብሔር ራሱ ይሰራዋል የምታምንበት እግዚአብሔር ማለት ነው። ቴንክ ዩ በጣም ቴንክ ዩ። አንተ ለሃይማኖት ነው የምትጸልየው፣ አንተ ለሃይማኖት የምትጸልየው፣ እኔ ለሃይማኖት የሚጸልይ እኔ ለሃይማኖት የምትጸልየው፣ አንተ ለሃይማኖት የምትጸልየው መስራት አለበት እኩል። እንደ ትግራዋይ ነኝ፣ ቤትህ ነው ቤቴ ነው፣ ሀገሬ ነው ሀገሬ ነው፣ መሬት ነው መሬት ነው። ስለዚህ እሱን መስራት አለበት። የሚሰራበት ቦታ ደግሞ ልዩት መሆን አለበት እንጂ አሁን ለምሳሌ ነጋሽ ቤተክርስቲያን የለም ታውቃለህ አንተ፣ በጣም ትልቅ ነው። እኔ በደንብ አድርጌ አውቀዋለሁ። አለ የለም እዛ አካባቢ የለም። ኖ ትሕትልኻ ማርያም ታዲያ ማርያም ከዲሕ ዋ ታሕታዊ ተረኺብካ ናይ ፍርቂ ሰዓት መገድን እንዲሁ እሞ አይፍቀድን እዩ መፈቀድ አለመፈቀድ ሳይሆን ፊት ለፊቱ ለራሱ ገዳም አለ። በነገር ላይ ባቢ እዛ አሁን ነጃሽ ያለው ፊት ለፊቱ ላይ ያለው ገዳም ለራሱ እኔ አንድ ወር ተቀምጬበታለሁ በሆነ ምክንያትና ከታች ዝቅ ብለህ ደግሞ አንድ 10 ደቂቃ ለራሱ ሮጥ ብትል ማርያም ከዲህ የሚባል እንትኖች አሉ። ያ ከስታተስ አንፃር ነው። ደግሞ ነጃሽ እኮ ብዙ ሰው እኮ የለውም፣ ሰው እኮ አይኖርበትም። ነጃሽ እኮ ኢቭን እኮ ቤቶቹ ሊቆጠሩ እኮ 10 አይሆንም። ይሄንን መስራት አለበት። ይሄን መስራት አለበት። ይሄን የሚሰራ ከሆነ ደግሞ አንተ በአማርኛ ስለተናገርክ በአረብኛ ስለተናገርክ አይደለም የሚሰራው። ይሄ የሚሰራው በትግራዊነትህ ተናግረህ ነው የሚሰራው። አሁን አንዳንድ ሰዎች አሉ በጣም መናደኝ በአማርኛ ራሱ ጎንደር ብዙ ዓመት ተቀምጫለሁ። ክርስቲያን ያለው የጆርክስ የሚያምኑ ጎንደር ለሙስሊም በጣም ንቀት ያላቸው ሰዎች አሉ። በጣም እዛ ሲገዳደሉ ይሞሉ። ትግራይ እኛ ጋር እንደዚህ የለም። አሁን የምትሰራ ከሆነ ካንተ ደግሞ በትግርኛ ተናግረህ እንጂ በአማርኛ በአረብኛ አይደለም። እሺ ብዙ እንትን ስለደረሰ ችግር የለውም። አይ እኛ ጋር ያወራ ስለሆነ ነው። እና ደግሞ እሴት ለምናርገው እንደዛ አይደለም። ግድ የለም ምንም ጥላቻ የለውም። ሐሳብህ ግን በጣም ምርጥ ሐሳብ ነው የሰጠው። ሰው በሀገሩ የፈለገውን የማድረግ መብት አለው ማለት ትልቅ ነገር ነው። ይሄ ትልቅ ነገር ነው። ሌላ የምጠይቀው ጥያቄ ያለ ማሄድ እንትን ልጠይቀው። ለምንድን ነው አብርሃ ወአጽብሃ የሚባላል ትግራይ ውስጥ በጣም ትልቅ ገዳምና እነዛ ሁለቱ ነገስታት ናቸው። ባቢ ታውቃቸዋለህ? ነገስታት ናቸው። አዎ ያውቃቸዋለሁ። እና ከዛ ሁለቱ ወንድማማቾች ገዳም ተሰራላቸው። ያንን እንዴት እንደሚያዩ እስኪ ንገረን። ትክሚለው ጋርና ትክሚለው ሰውኹን አሁን እንደ አፄ ምኒልክ ሐውልት ተሰርቶበት አዲስ አበባ እየዘርክ ምትለው ያለው እንደዛ ማለት እኮ ነው። እነሱ ደግሞ በታሪካቸው ታሪክ ይኖራቸዋል። ጥሩ ለትግራይ ህዝብ ጥሩ አድርገው ሊሆን ይችላሉ። ተሰርታቸው ይሆናል ባይዘው ወይ እንደሱ ዛጋን ተናለ ድንግል ማርያም የአፄ ምኒልክ ሐውልትን ለምን ሰራችሁ ልላቸው ነው። መንግስት ነው የሰራው። ደግሞ ሰው ነው የሰራው። ስለዚህ እሱ ችግር የለውም። ግን ሀየለ መርያ አለ አክሱም ላይ ችግር የለውም። እሱ ሌላ ነገር ሆኖ እስኪ ወደ ድንግል ማርያም እስኪ እንመለስ። ድንግል ማርያም እንዴት ነው የምታያት? ያው ድንግል ማርያም በጣም ትወደዳለች፣ ትከበራለች። አንዳንድ ቦታም ትመለካለች፣ አንዳንድ ቦታም ታማልዳለች። አንዳንድ ቦታ ብዙ ነገር አለ። ሴቶችም እንትን ይሏታል እንኳን ማርያም ማረች ምናምን የሚባል ነገር አለ በምታውቀው። እና አንተ እንዴት ነው ማለት ጸሎት ትሰማለች ብለህ ትላለህ ድንግል ማርያም? ባይ ዘ ወይ እኔ መጽሐፍ ላይ አንብቤ አላውቅም። መጽሐፍ ይሄንን እኔ ነግሬሃለሁ። ይሄ ሶክሮ የጻፈው ሰው ስለምጽፈው እኔ መጽሐፍ አላንብብም። ማርያም ግን አክብራት አለኝ። ሰው መሆኗ በጣም ማክብራት፣ መልኳ እኮ ባላቃት ያው አክብራት አለኝ። እንደዛ ነው። ማን ነው ሰክሮ የጻፈው? እሺ እንግዲህ የተጻፈውም በጎጃም በጎንደር ነው የሚመጣው ጽፎ በአማርኛ በትግርኛ ጽፎ የለም አለ። በትግርኛ ጽፎ የለም፣ በግዕዝ ጽፎ የለም። አዎ በግዕዝ ነው መጀመሪያ የተጻፈው፣ በግዕዝ ነው። ግዕዝ የተወሰነ ነው። ግዕዝ እና ግዕዝ ከየት ነው የሚመጣው? ግዕዝ እኮ በዛው ጽፈት ነው የሚመጣው እዛው። እንግዲህ ለመጻፉ አማርኛ ስለሚቀለው አቀራብረህ ቆንጆ አድርገህ ምናምን ከጻፍኩህ እኮ አንተ አሁን ለምሳሌ አንተን እንደዚህ ነው ቆንጆ አድርገህ ከጻፍኩህ እንደዛ እኮ ነው።
የሆነ ሰዓት ላይ እኔ ታቦት እንትን የሚልልኝ ይመስለኛል። እንደማስበው ከሆነ በዚህ ከቀጠለ እኔም የሆነ ሰው በጣም ጻድቅ ሰው ነበረ ብለው ይጽፋሉ። እሱ መብት ነው። አዎ እንደፈለገ ይሆን። ጺሙም እንትን እያለ ስለሆነ የኔ ጺም ጸጉርም እንደምታውቀው ነው ትንሽ እንትን እያለ ነው። ትንሽ ከኢየሱስ ጋር አሁን ከምናውቀው ኢየሱስ ጋር ከተመሳሰልኩ የሆነ እንጨት ላይ ሰቅለው እንትን ይሉኛል። አዎ አሁን ኢየሱስ ራሱ ባለ መስቀል ነው ብሎ መስቀል እንጨት ላይ ይሰቅላልና አሁን መስቀል ምናምን ነው የሚባል እንጨትን ሰቅሎ ደግሞ በእሳት ይቃጠላል። እዛ እሳት ላይ ያስገቡታል። ይሄ አልገባኝም እንደሆነ ቆይስ ከደሰል ጠይቀና እንትን ላለው ለምን ታዲያ እምነት ከሆነ እንጨቱን እምነት ከሆነ ለምን በእሳት ያቃጥሉታል? እንጨቱ እኮ ኢየሱስ ክርስቶስ የሞተበት እኮ ነው የተሰቀለበት እኮ ነው። እና ለምን ያቃጥሉታል ታዲያ እኮ ነው ችግሩ። እንዴ ኢየሱስ የተሰቃየበት ነው። እና ኢየሱስ እንጨት መስቀል አድርገው ይቃጠላል እንዴ? ያኮራተ እንጂ መኮራ አለበት እንጂ መቃጠል እኮ የለበትም። አይ እንደው መከበር ነው የሌለበት። ኢየሱስ የተሰቀለበት፣ የተቸነከረበት፣ የደማበት፣ የተገረፈበት ለምን ይከበራል? መቃጠል ነው ያለበት። እንደውም መከበር የለበትም። መስቀል አንገት ላይ ማድረግ የለበትም ሰው ኢየሱስ የተሰቀለበት ስለሆነ ማለት ነው፣ የተሰቃየበት ስለሆነ። የት ነው የተሰቀለበት? እስራኤል ምድር። እስራኤል አንተ ጌታ አይደለም ቆጥቆጥ ጣሉት እና ጌታ ከሆነ ለምን ነፍስ አያጥፋቸውም? አህመድ እናረጉት እንዲያው ኢየሱስን ከመምለክ እስራኤል መምለክ የሚወጥ ነበር። አይ በፍቃዱ ነው ተባለ እኮ ዶክተር። እንዴት ማለት በፍቃዱ ነው? እንዲሞት ነው የወረደው፣ እንዲሞት ነው የመጣው እግዚአብሔር ራሱ አሉ ለኛ መስዋዕት እየተቀጠቀጠ እንዴት አድርጎ በፍቃዱ? እግዚአብሔር አይደለም እንዴ? እግዚአብሔር ይቀጠቀጣል እንዴ? አዎ እግዚአብሔር ራሱ ነው ለኛ እኛ ኃጢአት ስለሰራ ለኛ ተሰዋ ተባለ። ወይ ማንዲ አንተ ሰው ከሆንክ እግዚአብሔር ነው ትለዋለህ፣ እሱ ነው የፈጠረኝ ትለዋለህ። የፈጠረ ታዲያ ለምን ሰው ይቀጠቀጠዋል ታዲያ? እንዴት አድርጎ ስፈጠረ አንተ መርሰ ተቀጥቅጣለህ እንዴ? ምን አይነት ነው በላት ስለዚህ አንተ ሊከርድ አታርገው። አንተ ምን አይነት ሰው ነው? ሊከርድ አታርገው። እንደዛ አይነት ጥሩ አይደለም። እኔን ነው ሀቅ ነው የምናገረው፣ ግን ሌላ ሰው እንጂ ሊከርድ አይ ሪከርድ ካደረገ ለነገሩ ዶክተር ችግር የለበትም። ግን ሪከርድ ተደረገ ነው፣ ካልተደረገ ደግሞ መልካም ነው፣ የተሻለ ነው። በነገራችን ላይ ዶክተር እኔ እንደነገርኳቸው ነው ትልቅ እውቀት ያገኘንበት ትልቅ አስተማሪ ሰው ነው። ረጅም ዓመታት ነው የማውቀው እንደምታዩት እና ከብዙ እንትን በኋላ ነው ያገኙት። ራሱ ጠፍቶ ነበረ። ትልቅ ባለሀብት ነው። እንደዚህ እንትን ብሎ እንደሚያወራው አይደለም እና እኔ በጣም ነው የሚመቸኝ። ቀስ ብሎ ነው ሀሳብን በዋዛ ነው ሀሳብን የሚያስጨብጠው እና ደስ እኔ ይመቸኛል። አደንቅሃለሁ ዶክተር። እኔ ወዳቸዋለሁ፣ በጣም ወዳቸዋለሁኝ። እንደው ምንድን ነው ተጥፋፋን እኮ አዎ እንትና የሆነ ቦታ ላይ የነበሩ ሰዎች እኔ አላቅም አሉ የሉም አላቅም። ያ ትልቅ ሰው ግን በህይወት አለ አለው ታይ። እኔ እኮ እስከዛ አይደለሁም ባይዘወይ፣ ግን ኢሞ ላይ ኦንላይን አለ። አውሮፓ ሄዷል መሰለኝ። ያው ድምጼ ሲሰማ በጣም ነው የሚበረግገው። አዎ አሁን እኮ እዛ ታች ይኖራል፣ እየሰማ ነው። ታች እየተከታተለ ታች ይኖራል። አሁን ይሄ ጀፍጃፋ ታች ይኖራል። አልቃሽ 8 ሰዎች አሉ እዚህ። እኔ ኢሞ ላይ የማውቃቸው 8 ሰዎች አሉ። ያጋ ነበር። በጣም የተጎዳ ሰው ነው እሱ፣ ችግር የለውም።
ለማንኛውም ዶክተር የምትለን ነገር አለ? እስኪ እንደው ለኢትዮጵያ ሃይማኖተኛ ሰው ስለ ፕሮቴስታንቶች የምትለው ነገር አለ? ኢትዮጵያ ሃይማኖት እኮ 88 አጋንንቶች አሉ። 88 ሃይማኖቶች አሉ። ስለዚህ ለምን ብዬ ነው እንትን ሃይማኖት ነው አጋንንት? ሃይማኖት ወይስ አጋንንት? ሃይማኖት ስንት እንዳለ ኢትዮጵያ አታውቅም? 88 እንዲያው በዝቷል። ከሰው እኮ ሃይማኖት በዛብን። ከሰው እኮ ሃይማኖት በዛብን። ኢትዮጵያ አልፈዋል። ሃይማኖት እኮ በዛ። አዎ ሃይማኖት ስንት ሃይማኖት እንዳለ ኢትዮጵያ ታውቃለህ? አላውቅም። 88 ሃይማኖት እኮ ነው ያሉት። 4 ነው የማውቀው እኔ እንደ ብሔር 88 ብሔሮች ያዙ። አሁን እንኳን 4 ጨምረናል። ሃይማኖት ግን እየጨመረ ነው። አዎ 4 አውቅ ነበረ። ተጨምሮ ከሆነ ደግሞ በጣም ከባድ ነው። እሺ የመጣ ነው። አይ ደስ ይላል። የምትለው ነገር አለ? እንደው የምታስተላልፈው መልእክት ካለ? እኔ ማስተላልፈው ይሄን ስልህ ኢትዮጵያን የማልፈው ትክክለኛ ማለት ነው። እንደዚህ በሃይማኖት ምናምን መጣላት የለብንም። አንተ የራስህ አለ፣ እኔ የራሴ አለኝ ማለት እኔ ለራሴ ነው የምወክለው፣ ለአባቴውን አይወክልም። እኔ ለራሴ አውጪ ነው። እኔ አባቴን ያደረገው ውሃ ስለሆነ አልችልም። እኔ የራሴን መቆም አለብኝ እንጂ እንትን አይደለም። አንተ እንደዚህ ነው ሃይማኖት ለምን ቀየረ ምናምን የሚናደዱ ሰዎች አሉ። ዋይ ምናገባ ዝም አትል። የሸይጣን እንትን ሸይጣን እኮ እንደዛ ነው የሚያደርገው። እንደዛ ካልክ ሰውን የበለጠ እንትን ነው የሚሄደው። አሁን ግን ሌላ ትምህርት ምናምን ብንሰጥ ቆንጆ ነበር። በሀሳብ ማመን አለብን። ሁለተኛ ጊዜ ደግሞ መጣላት የለብንም። ሶስተኛ ከሃይማኖት ጋር መጋጨት የለብንም። ሰላም ለኢትዮጵያ ይሁንልን ማለት ነው። ማለት በሰላም በፍቅር ብንረዳዳ ቆንጆ ነበር። አሁን ለምሳሌ አሁን ጊዜ አሁን የምናገር ያለሁኝ መሳደብ ሳይሆን በሀሳብ መረዳዳት አለበት። አንተ እንደዚህ ነህ ምናምን አይባል፣ ነውር ነው። እኔ አንተ አትንከፉም። እግዚአብሔርን የፈጠረውን ሰው አንተ እግዚአብሔርን የፈጠረን አንድ እግዚአብሔርን የፈጠረን ሰው ልዩነት የለውም። እንኳን እኛ እንስሳዎች ሆን እግዚአብሔር የፈጠረው አንድ ነው። እንስሳዎቹ እንስሳ ዘገዳም ማለት ነው። ስለዚህ እንትን መሆን የለበትም። ለዛ ነው የምላችሁ። ወላ አክብራችኋለሁ። ክርስቲያን ይሁን ሙስሊም ይሁን ወዳችኋለሁ፣ አክብራችኋለሁ። ለዛ ነው በጣም አመሰግናለሁ። ምንድነው አረስን የጻፍከው? ኢየሱስ ፍጡር ነው ምናምን የምትለው? አዎ አይ ፍጡር ነው ሁሌም የምናወራበት እንትን ስለሆነ እኔም ዝም ብዬ አንዳንድ ሰዎች የራሳቸው አመለካከት ያላቸው ሰዎች መጥተው ስለ ኢየሱስ እንዲናገሩ ነበረ። ማን ነው ከነድሞት የገባው? ሂራነሽ አንድ ሰው ግን ጠይቅ ነበር። እኔ ጠይቅ ወላ አንተ ጠይቅ። እኛ የፈጠረን አሁን ኢየሱስ ነው የፈጠረን ያለ ማን ነው? ያው እንደምታውቀው ክርስትና የሚባለው በፕሮቴስታንትም በኦርቶዶክስም ያለው ምዕመን ኢየሱስ ክርስቶስ የሥላሴ አንዱ አካል ነው። መለኮትነትን ያደረበት ስጋ ነው ተብሎ ስለሚታመን ኢየሱስ ክርስቶስ እንደሚባለው ከአብ ወጥቼ መጥቻለሁ ስለሚልም ኢየሱስ ክርስቶስ ፍጡር አይደለም ፈጣሪ ነው ብለው የሚያምኑ ሰዎች ብዙ ሰዎች አሉ። ስለዚህ እኛ ደግሞ እንደ ሐሳብ አንደኛ ነገር መጽሐፍ ቅዱሳዊ ነው። ራሱ ብዙ ክርስቲያኖችም አሉ ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የተፈጠረ ነው መልእክተኛ ነው ብሎ የሚሉ አሉ፣ ከመጽሐፍ ቅዱስ አንፃር ማለት ነው። እኛም ፍጡር እንጂ ፈጣሪ አይደለም ብለን ነው የምናምነው። የኔ ሐሳብ እንደዛ ነው። እና ማን አወጣለት? እሱ ማን አወጣለት? ኢየሱስ የሚል ራስ ፍጡር ከሆነ እኔ ኢየሱስ ነኝ ያላቸው ወይ ማን ያወጣለት? ማን ነው ራስን የተናገረው? ስም ብዙ ነው ያለው። እኔ የምልህ ይሄ ስም ያወጣለት ማን ነው? ወይም ራሱ ነው እኔ ኢየሱስ ነኝ ብሎ ነው የተናገረው? ወይም
ማን ነው ያወጣለት ስሙን? ስሙን ያወጣለት ማን ነው? እኔ ሰው ነኝ የሚለው እሱ እና ታዲያ ምን ኢየሱስ ብለህ አወጣኸው? ሰው ነኝ ካለ እኔ ሰው ነኝ፣ አንተም ሰው ነህ። ስለዚህ ኢየሱስ ብለህ ያወጣው ስም ማን ነው? እኔ እንጃ። እናቱ ነች። እናቱ ኢየሱስን ብላ ኦኬ። እሺ እናቱ አወጣለች ኢየሱስን አንተ ብላ እና ኢየሱስ ሰው እኮ ነው። ሰው መሆኑን ኢየሱስ ተባለ ሰው። እኔ ደግሞ ሰብኩን ስሜ ነው። እናቴ ያወጣልኝ ለኔ ደግሞ እናቴን ያወጣልኝ። ልክ ነሽ። ያው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ይባላል። አሁን ለሰለም ስለ እንትና ለኔውን እናቴን ያወጣልኝ እኮ ለኔውን እኮ እናቴን ያወጣልኝ ስሜ እና ሰው ነው። ያ እናት ካወጣለች ሰው ነው ኢየሱስ ይባላል። ፍጡር ሰው እንደኔ ሰው ነው። መልእክተኛ የእግዚአብሔር መልእክተኛ ሊሆን ይችላል ይላሉ። እስከዛ መጽሐፍን እኔ እንዳልኩ መጽሐፍን ትክክለኛ መጽሐፍ ስለሌለ እኔ አንብቤ አላውቅም። አላንብብም። ሰው የጻፈው ነው ሁሉ ድሮ ሰው የጻፈው ነው። እንደ ህግ መንግስት የኢትዮጵያ አሁን ለምሳሌ የመለስ ዜናዊ የ10 ዓመት ጽሑፍ የተጻፈ አለ፣ የ10 ዓመት መምሪያ አለ የሚል ያለው እንደሱ የተጻፈ እንዳይሆን ነው እንትን ምላ መጽሐፍ ቅዱስን ነው። አሁን ጠቅላይ መለስ ዜናዊ ሲሞት የ10 ዓመት የ15 ዓመት ጽሑፍን ትተዋል ምናምን ሲነበብ አልነበረም? አልሰማህም? ሰምተሃል? አልሰማህም? አዎ ሰምቻለሁ። መምሪያ ነው። አዎ በ10 ዓመት የጻፈው እሱ ሙቶ ያለ በሱን የ10 ዓመት ልንማር ሌላ ሰው ምሁር የለም እንዴ? እንደዛ ነው። አሁን ኢየሱስ ደግሞ ስለሞተ ሰውን የጻፈውን በዛው ልንማር ኢየሱስ ጌታን ብሎ ሰው ሊያስተምር ሽጣራህን ደውር በላ ሽጣራህን ደውር እኛ እንማር እንደዛ ነው። ኢትዮጵያ ክርስቲያኖች ንቁ መንቃት አለባችሁ። እውነቴ ነው። ዝም ብለህ 47 ሃይማኖት ጸሎት ከማድረግ አንድ ጌታን የፈጠረህን ጸሎት አድርገህ ተኛ። ዝም ብለህ ምን አገባህ? አመሰግናለሁ ዶክተር። ምን አገባህ የምትቀረው? በጣም አመሰግናለሁ። አሁን ጊዮርጊስ ታሪክ አለው። ወታደር ነው፣ ጀግና ወታደር ተዋጊ ነበረ። ድሮ ሲገረስስ ነበረ ለግብጾች ምናምን የሱ እውነቴ ነው። ሲገረስስ ነበረ። በዛ ጀግና ተባለ። ቤተክርስቲያን ተሰራው። በዛ ጸሎት ያደርጉለታል። አይ ወይኔ መጽሐፍ ቅዱስ 14 መጽሐፍትን ዶክተር 14 መጽሐፍት የጻፈ አንድ ጳውሎስ የሚባል ሰው ነበረ። ጳውሎስ የምታውቀው ከሆነ ፈረንጅ ነው። እንዴት ታየዋለህ? የማን ጳውሎስ የሚባል 14 መጽሐፍትን የጻፈ ያው እሱ የተናገረው ነው የምንከተለው። አንድ የሮም ሰው ነው፣ ፈረንጅ ነውና ያው ፖለቲከኛ ነው። እሱን የጻፈውን መጽሐፍ ነው እየተከተልን ያለነው። ማንም ይከታተለው? ብዙ ሰው እሱን ይከተላል ለማለት ነው። ዶክተር በጣም እንደ ልደቱ አያለው ፖለቲከኛ የጻፈውን ሰው ሃይማኖት የሚከተል ከሆነ እኔ ምን ላድርገው ታዲያ? እሺ በጣም አመሰግናለሁ። ምን ላድርገው ብለህ ነው? ምንም መጣል ነው። አንድ ሰው ከሰበከ እኮ አባዬ፣ አንድ ሰው ከሰበከ በዛ ነው ሰው የሚከደው። እኔ እንደዚህ አላምንበትም። አንድ እግዚአብሔር የፈጠረኝ አለ። አንድ ነው የፈጠረኝ። እንደኔ 3 4 5 10 የፈጠረኝ የለም። በምንድን ነው ይሄ? እኮ እንደ ህገ መንግስት ያለው የሚመራውን ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ገንዘብ ሚኒስትር ምናምን ወደ 35 50 የሚቆጠረው እንደዛ ነው። ለምንድን ነው እዚህ ሃይማኖት የምንቆጥረው? እኛ አንድ የፈጠረናል እሱ ጋር ነው የማምነው። አንድ የፈጠረኛል እሱ ብቻ ነው ጸሎት የሚያደርግ።
ሳርጌ ጸሎት አድርጌ ነው የምተኛ። ሌላ የለም። አንድ እግዚአብሔር የፈጠረኝ አለ ሲሞት የሚቀበለኝ ገሃነም ነው የሚገባ ሲኦል ነው የሚገባ ገነት ነው የሚገባ ሲሞት ጊዜ አያለሁ። እሺ ዶክተር በጣም አመሰግናለሁ። እንዳጠፋ ኢትዮጵያ ውስጥ እየተፈጠሩ ያሉ ሰዎች ችግሩ ምንድነው? እንደዚህ አይነት ትውልድ እንትን ባለበት ዘመን የሰው ልጅ አይመለክም። ብዙ ሺህ ዓመታትን ስለተመለከ አንድ እስራኤላዊ ሰው አሁን ደግሞ ትውልዱ መጀዘብ መደንቆር የለበትም ብለን ነው የምናምነው። መደንቆር የለበትም፣ ራሱ ጋር መገናኘት አለበት። በቃ ሰው ነው። እኔ ስላሴና የኢየሱስ ክርስቶስ አምላክነትን የሚቀበል ሰው የጤና ችግር ያለበት ሰው ነው። ኢየሱስ ክርስቶስ በቃ መጽሐፍ ቅዱስ ውስጥ ገብተህ ብታይ ሁሉም ነገር ኢየሱስ ክርስቶስ ሰው እንደሆነ ፍጡር እንደሆነ አቅም እንደሌለው ምንም እንደማያውቅ ታዛዥ እንደሆነ የታዘዘውን እንደሚፈጽም እንደሚራብ እንደሚበላ እንደሚጠጣ እንደሚደክም እንደሞተ እንዳስነሳው ምናምን እንደሚያወራው። ስለዚህ እንደዚህ አይነት ማንነት ያለውን ሰው ከፍ አድርገህ ፈጣሪ ነው ብሎ ማለት ከራስ ጋር መጣላት ነው፣ ከእውነት ጋር መራራቅ ነውና የሰው ልጅ መመለክ የለበትም። እስራኤላዊ መመለክ የለበትም። ልክ እንዳለው ነው ተጽፎ የተሰጠንን ነገር አሜን ብለን መቀበል የለብንም። ከአሁን በኋላ የሰው ልጅ መመለክ የለበትም። ማምለክ ካለባቸው ሰማይና ምድርን የፈጠረ አምላክ ነው ማምለክ ያለባቸው። የሚያሳዝነው ነገር አንድ ሰው መጣና ምንድን ነው ያለው? እኛ ስላሴዎች ፈጠረን ማለት አይቻልም ፈጠሩን ነው የምንለው አለ። እንግዲህ ፈጠሩን ብለን ካል ፈጣሪዎች ናቸው ማለት ነው። ዓለም ፈጣሪ እንጂ ፈጣሪዎች አታስተናግድም። ፈጣሪ እንጂ ፈጣሪዎች የሏትም። ፈጣሪ እንጂ ፈጣሪዎች የሚባል ነገር የለም። እዚህ ድረስ ነው የመጡት ሰዎች። ድንግል ማርያምም ፍጡር ብቻ ሳይሆን ፈጣሪም ጭምር ነች እንደማለት ነው። አሁን አዲስ ትምህርት የተጀመረው አራተኛ ልትሆን ማለት ነው። በጣም ከባድ ነው። ድንግል ማርያም ከሰው አልተወለደችም ብለው የሚያስቡ ሰዎች አሉ። ድንግል ማርያም አድርጋለች የሚሉ ሰዎች አሉ። ድንግል ማርያም በመላእክት ታጅባ የሆኑ አንዳንድ ጻድቅ ሰዎችን ሰርግ ለመታደም ምናምን እያለ ይተርክልሃል። እስከዚህ ጥግ ድረስ ነው ሰው የጀዘበው የደደበው። ሰው በፍቃዱ ወርዱ ዘቅጦ ሰው ነው እያመለከ ያለው። ይሄ ደግሞ የፈጠሩት ይሄ ፍልስፍና ይሄን አመለካከት የፈጠሩት ሰዎች ናቸው። የሰዎችን ሐሳብ ነው። ስለዚህ ከእንደዚህ አይነት አመለካከት ሰው መውጣት አለበት። ፈጣሪው ጋር መገናኘት አለበት። እንዲሁም ፈጣሪ ምን ማለት ነው ማለት አለበት። ተፈጥሮን መመልከት አለበት። ተፈጥሮ በማየት የፈጣሪን ትልቅነት መረዳት በጣም ቀላል ነው። እኔ በጣም የሚያሳዝነኝ በተአምር የጀዘቡ የደነቆሩ ሰዎች አሉ። ሃይማኖት የሚባለውን ውስጥ ብቻ ታፍነው የቀሩ ሰዎች አሉ። ትንሽ ማንበብ አለብን። በነገራችን ላይ ሳይንስን ትንሽ እንትን ስታደርገው ቀረብ ብለህ ስታየው የፈጣሪን ትልቅነትም እዛ ጋር ታገኘዋለህ። ታንክስ ጋር ናግባና ገብተህ አውራ። ናግባና ገብተህ አውራ። ከታች በኮሜንት ውሪ ጉሪ አትበል። ገብተህ አታወራም። ናግባ አውራ። ይሰራልሃል። በገነት እንደዚህ አይነት ነገር የሚባል ምንድነው የምታወራው? ናግባ። እኛ አለን የራሳችን 665 የሚባል ሃይማኖት አለኝ። እሱን ከተቀበልክ ትክክለኛ የፈጣሪን ማንነት የምታገኝበት ነው። ራስህን የምታውቅበት ነው። ከፈጣሪ ጋር የምትገናኝበት ነው። ትልቅነቱን የምትረዳበት ነው። ሰውነቱን አምነህ የምትቀበልበት ነው። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ እንዳልሆነ የምታይበት ነው። መስኮት ነው። ድልድይ ነው። የምትሻገርበት ነው። ናግባና ወደ እውነት መሻገር አለብህ። ሁሉም ሰው በ665 ነው የሚሻገረው። እኛን ሳይነካን ያለፈ ሰው የለም። የሆነ ሰዓት ላይ ከሆነ ቦታ ተወዛግበህ የሆነ ቦታ ላይ ስትሄድ በእኛ ነው የምታልፈው። ስለዚህ መጥተህ ማረፍ አለብህ። መጥተህ እዚህ ጋር መጥተህ በነፃነት ሀሳብህን መስጠት አለብህ። እንዲህ በጥላቻ በማታውቀው ውስጥ ገብተህ ይሄ አላስፈላጊ የሆነ የተሰጠን ተረትና ትርክትን እያነበብክና እያስነበብክ መደንቆር፣ ከእንደዚህ አይነት ውድቀት መውጣት አለባቸው። አታውቁትም። መጽሐፍ ቅዱስ ምን እንደሚል አያውቁም። እኔ በጣም የሚያሳዝነኝ ይህ ነው። ክርስቲያን ነኝ የሚል ሰው ስለ ክርስትና ከማወቅ ይልቅ ስለ ክርስትናን ከማንበብ ይልቅ ስለ ሙስሊሞችና ስለ እስልምና እየፈተሸ እየጎለጎለ እነሱ ጋር ምን አለ እንደው እነሱን የምመታበት እያለ
የማያውቀውን ሲጎረጉር ይውላል ያድራል። ስለ መጽሐፍ ቅዱስ ብትጠይቀው ምንም እውቀት የለውም፣ አያውቅም። ክርስቲያን ስለ መጽሐፍ ቅዱስ ብትጠይቀው በቃ ሚስጥር ነው። የሃይማኖት አባቶች የሚባሉ ኢትዮጵያ ውስጥ መጽሐፍ ቅዱስ ውስጥ ያለ ጥቅስ ነግራቸው በቃ ሚስጥር ነው፣ አያውቁትም። ምን ማለት ነው ይላል። እንዲያትማረም እንዲያታጠናም አታነብም እንዴ ስትለው ኧረ እኛ እኮ እንደዚህ አይነት ነገር የሚባል የለም ነው ያሉት። ሶሻል ሚዲያ ላይ እንዳየ ነው እንደዚህ አይነት ትውልድ ነው እየተፈጠረ ያለው። እንዴት አድርጌ ሌላ ሃይማኖት ላይ ያለውን ትውልድ በተለይ ኦርቶዶክስ የሚባለው እንዴት አድርጌ አይሁዶች የሚባሉት ነው የምሳደበው፣ እንዴት አድርጌ ሙስሊሞችን ላሸማቀቅ፣ እንዴት አድርጌ ፕሮቴስታንትን ላሸማቀቅ። አይማርም። አባቶች የሚባሉ ራሱ ምንም አያውቁም። ፕሮቴስታንት የሚባለው ደግሞ እየዘለለ ጤጥን እየዳበሰ እንትናቸውን እየበጠበጡ ነው ሃይማኖት የሚል ቸርች ውስጥ የሆነ ነገርን እየደባበሰ አምልኮ ነው የሚፈጸመው ይላል። ሰው ደንብሮ ደንግጦ እንዲወጣ ነው የሚያደርጉ። በተለይ ከሌላ ሃይማኖት ውስጥ የሄደ ሰው በሌላ ሃይማኖት ውስጥ ሆኖ ኃጢአት የነበረ ርኩሰት የነበረ ነገር እዛ ጋር ጽድቅ ሆኖ ያገኘዋል። ሴት ጋር መሳሳም፣ ሴት ጋር መተቃቀፍ፣ ሴት ጋር መተሻሸት ኃጢአት ነው ብሎ ሲያምን የነበረ ሰው እዛ ጋር ይገባና ጽድቅ ሆኖ ያገኘዋል። አንገቷ ላይ ተጠምጥሞ ጸሎት ወደ አምላክ እያለ እንትን ይላል። ከዛ ሳያውቀው ሌላ ነገር ነው። ዓለም ትጎርፋለች ከታች። በቃ እንደዚህ ነው። ትንሽ ቆይተው ደግሞ ሃይማኖት ይሄ ነው እንዲህ ይላል። እዚህ ጋር ኃጢአት የነበረ ነገር እዚህ ጋር ግን ጽድቅ ነው ይላል። ምን ማለት ነው? ትውልድ ጭራሽ ሃይማኖት የሚባለው ነገር እንትን እንዳያደርገው ነው ያደረጉት። በቃ ሃይማኖት አያስፈልግም የሚል ደረጃ ላይ እንዲደርስ ያደረጉት እሱ ናቸው እየዘለሉ። ይሄ የሜዳ አህያ ማለት ምን ማለት ነው ብሎ ወደ ውስጥ ማስተንተን ማብሰልሰል የሚባል የመጽሐፍ ቅዱስ ጥቅስ የለም። ከአብርሃም በፊት ነበርኩ ይላል ኢየሱስ ምናምን እያለ ምን ማለት ነው ብሎ እንትን አያደርጉም፣ አያስብም። ጥቅስ ሽምደዳ ብቻ ነው። ከዛ ከፈለገ ኢየሱስ ጋር ያወራል በስልክ፣ ከፈለገ ሳር ያስግጣል፣ ከፈለገ ሱሪ ያስወልቃል። የፈለጉትን ነው የሚያደርጉ። ጽድቅ ነው። ይሄ አሁን ሃይማኖት ነው። ፕሮቴስታንት ሃይማኖት ነው። ፕሮቴስታንት የሚባለው ምዕመን የሚጸድቅ ከሆነ ሃይማኖት የለም ማለት ነው። ውሸት ነው ማለት ነው። በቃ ተረት ነው ማለት ነው። ትርክት ነው ማለት ነው። ሰው ከዛ ለመከልከል ሃይማኖት ያስፈልጋል ብሎ ሲል እነሱ ደግሞ በሃይማኖት ስም እና ሽፋን ኃጢአቱን ይሰሩታል። የምትከለከልበትን ነገር ፈጣሪ የሚቃወመው የማይወደውን ነገር እነሱ ጋር ጽድቅ ነው፣ ችግር የለውም። ታፋዋን እያየ ነው። በቃ ምንም ችግር የለበትም። እነሱ እንትናቸውን አድርገው በቃ ድምቅ ብለው ይመጣሉ። ቺኮቹ ልብሳቸውን አሳምረው ምናምን ወጥረው አንተም ትገባለህ። አሁን እንደዚህ አይነት አምልኮ አለ። እኔ ግን የፈጣሪ ትዕግስት በጣም ነው የሚገርመው። ወደ አምላክ ነው እያመለክን ያለ ነው ብለው ሲሉ የሆነ እሳት ልኮ አያቃጠላቸውም። እነዚህ አስመሳዮች አይተዋወቅም። አንድ ፓስተር አልሰማችሁትም? ቸርች አጠገብ ቸርች ጀርባ ግብረ ሰዶማዊነትን ነው የሚፈጸሙ፣ አገልጋዮች ራሳቸው ይፈጽማሉ አለ እኮ። እኔ አይደለሁም ያልኩት፣ ትልቅ ፓስተር ነው እንደዛ ያለው፣ እኔ አይደለሁም። አስባችሁታል? ሶዶማዊነትን የሚደረግ ከሆነ ከተቃራኒ ጾታ ምን እንደሚደረግ በቃ ግባ ውጣ ነው፣ እንደፈለገ ነው። ኑቡና ጠጡ ነው። በጃምላና በችርቻሮ ነው። እዛ ጋር ምንም ችግር የለባቸውም። ጽድቅ ነው። እግዚአብሔር ይቅር ይላል። በቃ ተሰዋለን። ያመነ የተጠመቀ ይድናል። ችግር የለውም። በቃ ችግር የለውም ነው። ዝም ብለህ ነው መሳረር ያለብህ። የፕሮቴስታንቶች ደግሞ በጣም ነው የሚያሳዝነው። ሰው ራሱ ጋር መገናኝ ሃይማኖት ራሱ ምን ማለት ነው? ፈጣሪ ምን ማለት ነው? ማን ነው ፈጣሪ? እንዲሁ የፈጣሪ ትልቅነት ምን ይመስላል ብሎ ሰው ማሰብ አለበት እኮ። በነገራችን ላይ ፈጣሪ እኛ በምናደርገው ከሱ ክብር ቅንጣት ታህል ምንም አይነቃነቅም። ምንም የፈለከውን ነገር ብታደርግ ምንም አይቀንስምም አይነቃነቅም። ፈጣሪ ትልቅ ፈጣሪ ነው። ፈጣሪ ፀሐይን በማየት ብቻ ትልቅነቱን ትረዳለህ። እንዲሁ የራስን አፈጣጠር በማየት ብቻ የፈጣሪን ትልቅነት ልትረዳ ትችላለህ። ሌላውን ተወው። ይሄ አንዳንዴ
ዊር ያለ አይምሮችን ውስጥ የሚመጣውን ነገር ከተቀበልን ከባድ ነገር ነው። እኔ አንዳንዴ ደንግጬ እመለሳለሁ። ወደ ኋላ ነው የምመለሰው። ፍጥረተ ዓለም ከመፈጠሩ በፊት ፈጣሪ እንዴት እያደረገ ነበር፣ የቱ ጋር ነበር ምናምን ብዬ ወደ ኋላ እመለስና ደንግጬ ነው የምመለሰው። በጣም ከባድ ነው። አይምሮአችን በቃ ስለምናየው ነገር ብቻ ነው እንድንረዳ፣ ስለምናነበው ስለምንሰማው ነገር ነው እንድንረዳ እንትን የተደረገው። ወደ ኋላ ተመልሰን እንትን ልናደርገው አንችልም። አቅማችንም አይደለም። የሰው ልጅ ማንነት አይደለም። ፈጣሪ ትልቅ ነው። እንዴት ነበረ ተብሎ አይጠየቅም። እንዴት ነው ያለው ተብሎ አይጠየቅም። እንዴት ይሆናል ተብሎም አይጠየቅም። የስልጣን መጨረሻ እሱ ነው። የትልቅነት መጨረሻ እሱ ነው። መነሻ የለውም፣ መጨረሻም የለውም። ፈጣሪ ጥያቄም አይገባውም። በቃ አይጠየቅም። ፈጣሪ እንዴት ነበረ፣ ለምን ነበረ፣ ከማን ጋር ነበረ፣ ምን ሲያደርግ ነበረ አይባልም አይባልም። በቃ የፈጣሪን ማንነት አያስተናግደውም እንደዚህ አይነት ጥያቄዎች። እሱ ለኛ ነው። እንዴት ነበርን አልነበርንም፣ አሁን አለን፣ የሆነ ሰዓት ላይ የለንም፣ አንኖርም። በቃ ይሄ የኛ ማንነት የሚገለጽበት እንትን ነው። እና አንዳንድ ሰው ኢየሱስን አይደለም እግዚአብሔር ሁሉን ማድረግ ስለሚችል ሰው ሆነ ይልሃል። የምርህን ነው? አለመቻሉ ነው የሚያሳየው እኮ። ማድረግ አለመቻሉ እንዲሆን አደረገው ከሆነ ነው እኮ። ማድረግ አለመቻሉ፣ ይቅር ማለት አለመቻሉ ራሱ እንዲሰዋ አደረገው። እዛ ጋር አለመቻሉ ነው እንጂ ችሎታውን አያሳይም። በነገራችን ላይ ፈጣሪ መቸንከሩ ለሰው ልጆች ብሎ ክብሩን ዝቅ ማድረጉ ማንነቱ የማያስተናግደውን ነገር ማድረጉ አለመቻሉ እንጂ ችሎታውን አያሳይም። አይችልም። እንደዛ ከሆነ እስኪ ጥያቄ ነው፣ ፈጣሪ ሰው መሆን ከቻለ ሰው አለመሆን ይችላል? ፈጣሪ አይችልም። ሰው ሆነ አይደል? በቃ አለቀ። ሰው ሆነ። ሰው አለመሆን ይችላል ፈጣሪ? አይችልም። አይችልም። ፈጣሪ እኮ የፈለገውን ነገር መሆን ይችላል። ምንድነው መሆን ይችላል ማለት? መቻል ነው እንዴ? እኔ የሆነ ነገርን አሁን ኑሮን ማሸነፍ አቅቶኝ ከተፈጠፈጥኩ ሆንኩ ማለት ነው? ቻልኩ ማለት ነው? አለመቻልን ነው የሚያሳየው እኮ። በቃ ራስህን ሸምቅቀህ እንትን ካደረግ አለመቻልን ነው። በቃ ተስፋ ቆርጠሃል ማለት እኮ ነው። ከዛ በፊት ነፍ ነብያቶችን ሲልክ 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 ቆይቶ የሆነ ሰዓት ላይ ተስፋ ቆረጠና አይ ይሄ ነገር የሚሳካ አይመስልም እና ራሴን ወርጄ እነዚህ ሰዎች ነፃ ላውጣቸው። የበራቸውን ነው። ምን ማለት ነው? የሆነ ሰዓት ላይ ምድር ሲገለብጥባቸው፣ የሆነ ሰዓት ላይ በእሳት ሲያቃጥላቸው ኃጢአት ስለሰሩ ማለት ነው። የሆነ ሰዓት ላይ ባህር ውስጥ ሲያስገባቸው የነበረ ፈጣሪ መጨረሻው ላይ ፍቅር የሚባለው በፍቅር በቃ ከነፈ ገባለት። በፍቅር ውስጥ በፍቅር ወደቀና ወርዶ ለሰው ልጆች ተሰዋ። ምን ማለት ነው? ለምንድን ነው የተሰዋው? ለሰው ልጆች ኃጢአት ስርየት ይላል። ለምን? አይ ከራሱ ቅጣት። ምን አደረገ? ራሱ ተሰዋ። ይሄ ነው መቻሉ የሚያሳየው። እግዚአብሔር አለመቻሉን አይችልም። እግዚአብሔር መሆንና ማድረግ መሆን ብቻ አይደለም፣ ማድረግም የማይችለው ነገራቶች ነፍ ናቸው። በእናንተ ሐሳብ በእናንተ ፍልስፍና ነው እንጂ እኔ የፈለገውን ማድረግ ይችላል ብዬ ነው የማምነው። ሲጀመር ፈጣሪ ይቅር ማለት ከፈለገ ይቅር ይላል እንጂ ራሱን ዝቅ አድርጎ ለኛ ሲል ሲጀመር አይገባንም እኮ። እኔ አይገባኝም፣ እናንተ አላውቅም፣ እኔ ግን አይገባኝም። ፈጣሪ ለኔ ብሎ ሊሰዋ አይችልም። እኔ አይገባኝም። ፈጣሪ ትልቅ ነው። ቢያቃጥለኝ ይሻለኛል፣ እኔ ቢያጠፋኝ ይሻለኛል፣ ቢያተነኝ ይሻለኛል። ለኔ ብሎ ክብሩ ዝቅ ከሚል እኔ ለምን አያጠፋኝም? ለምን? እኔ ይሻለኛል። ከፈጣሪ ጋር ነው የማወራው። እንደዚህ አይነት ድንቁርና ነው ያለው። መንቃት አለባችሁ። መንቃት ነው ያለበት። እስራኤላዊ ሰው ነው እያመለክ ያለው። የለም ፍልስፍና ነው፣ ፖለቲካ ነው፣ የሰዎችን ሐሳብ ነው።
ማንበብ አለብን። ወደኋላ ተመልሰን ታሪክን ማየት አለብን። እንመለስ ወደኋላ። ጉባኤ ተደርገው አዳዲስ ሀሳቦችን አዳዲስ ማስተካከል ብዙ ነገር ነው የተደረገው። ብዙ ጉድ ነው የተሰራው። ስለዚህ ወደኋላ ተመልሰን እንደው ከሃይማኖቱ ወጥተን አለማየሁ ጋለጋይ ምንድን ነው ያለው? አምነን ምንም ጥቅም ካላገኘን ክደን መጀመር አለብን። ትክክል ነው። አምነን ተከትለን ምንም ነገር ከሌለ ክደን እኮ ነው ማየት ያለብን። ትክክል እኮ ነው። ስለዚህ ምንም ነገር የለም። ውጡና ካላችሁበት ይሄ መጽሐፍ ቅዱስ እኮ ልብን ያረሰርሳል ይላል። ምንድነው? እኔ ግን የእናንተ ልብና የኛ ልብ ምንድነው ልዩነቱ? እኔ ግራ ይገባኛል። እኔ ሳነበው እንጨት የሚለኝን መጽሐፍ ቅዱስ አንተ ደግሞ ልብህን ያረሰርሳል። አይ በእምነት ስለማነበው እኮ ነው ይላል። ምን ማለት ነው? በእምነት የማነበው ነው ምን ማለት ነው? የኔ ልብ ማሸነፍ የማይችል ነው? ማሸነፍ አለበት እኮ የኔ ልብ እኮ። ካልሆነ ግን እንትን ነው ራሱ። እኔ በእውነት አንዳንድ ሰዎችን መጽሐፍ የጻፉትን መጽሐፍ ሳነብ እመሰጣለሁ። መጽሐፍ ቅዱስ እያነበብኩ ከምመሰጥ ምንም የሚመስጥ ነገር የለውም። ምንም እና በጣም ነው የሚያሳዝነው። እኛ በህይወት እያለን እኛ ሶሻል ሚዲያ እዚህ ጋር ቁጭ ብለን እያለን ሚዲያን እየተጠቀም ሰው ይመለካል ብለህ የምታስብ ከሆነ ተሳስተሃል። የለም። ካሁን በኋላ በድፍረት ነው የሚሰብከው የሚነገረው። ሁሉም ሰው ወደ ፈጣሪ መመለስ አለበት። ሁሉም ሰው ፈጣሪ ጋር መገናኘት አለበት። ውሸት ነው። በሰዎች ሐሳብ በነጮች ሐሳብ መደንቆር መታሰር የለብንም። ከዛን እንዲወጣ ነው የምናደርገው ትውልድ ራሱ። የውርስ ሃይማኖት አያስፈልግም። ካሁን በኋላ ጥያቄ